ይህ የ2015 ዓመተ ምህረት የስምንተኛ ክፍል አማርኛ ሚኒስትሪ ፈተና ነው። ክፍል 1 ከጥያቄ ቁጥር 1 እስከ 30 ያለው በዛሬው ቀን ይቀርባል። ይህን ፈተና ያዘጋጀው የአዲስ አበባ ክፍለ ከተማ ትምህርት ቢሮ ነው። ምስጋናችን እናቀርባለን። ጥያቄ ቁጥር 1 አስቴር ባተሌ በመሆኗ በባልደረቦቿ የተመሰከረላት መምህርት ነች በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍች የትኛው ነው? ሀ ታታሪ፣ ለ አንጋፋ፣ ሐመርሃ ሰነፍ፣ መ ጠንካራ። ታታሪ ካላችሁ ትክክል ነው። ባተሌ ማለት በስራ የተወጠረ ወይም በጣም የሚሰራ ታታሪ ማለት ነው። ሁለተኛ አባያ ሲቀና ቤት ያቀና በሚለው አነጋገር የተሰመረበት ቃል ተቃራኒ ፍቺው ምን ሊሆን ይችላል? የተሰመረበት ቃል አባያ የሚለው ነው። ሀ ታታሪ፣ ለ ልግመኛ፣ ሐመርሃ ጠንካራ፣ መ ደካማ። ልግመኛ ካላችሁ ትክክል ነው። አባያ ማለት ታታሪ ወይም ሰሪ ማለት ሲሆን ተቃራኒው ደግሞ ስራ የማይወድ ወይም ልግመኛ ወይም ሰነፍ ማለት ነው። ጥያቄ ቁጥር 3 ከንጽህና ጉድለት የተነሳ ወገቡን በላው በሚለው አረፍተ ነገር ውስጥ ለተሰመረበት ቃል አውዳዊ ፍቺው ምንድን ነው? የተሰመረበት ቃል በላው የሚለው ነው። ሀ አሳዘነው፣ ለ ገደለው፣ ሐመርሃ ተመገበው፣ መ አሳከከው። አሳከከው ካላችሁ ትክክል ነው። በዚህ አውድ በላው ማለት በቆሻሻ ወይም በበሽታ ምክንያት አሳከከው ማለት ነው። ጥያቄ ቁጥር 4 ማህበረሰባችን በሀገሩ ጉዳይ ሁለንተናዊ ተሳትፎ ማበርከት አለበት በሚለው አረፍተ ነገር ውስጥ ለተሰመረበት ቃል አውዳዊ ፍቺው ምንድን ነው? የተሰመረበት ቃል ሁለንተናዊ የሚል ነው። ሀ ተናጠላዊ፣ ለ ግላዊ፣ ሐመርሃ ሁሉ አቀፍ፣ መ የወል። ሁሉ አቀፍ ካላችሁ ትክክል ነው። ሁለንተናዊ ማለት ሁሉንም ነገሮች ወይም ዘርፎችን የሚያካትት ሁሉ አቀፍ ማለት ነው። ጥያቄ ቁጥር 5 ሙዚቃ የሰዎችን መንፈስ ያድሳል በሚለው አረፍተ ነገር ውስጥ የተሰመረበት ቃል በገባበት አውድ ተቃራኒ ፍቺው ምንድን ነው? የተሰመረበት ቃል ያድሳል የሚለው ነው። ያድሳል ለሚለው ቃል ተቃራኒውን ነው የምንፈልገው። ሀ ያረካል፣ ለ ያስደስታል፣ ሐመርሃ ይረብሻል፣ መ ይገነባል። ይረብሻል ካላችሁ ትክክል ነው። ማደስ መንፈስን ማረጋገጥና ማረጋጋት ሲሆን ተቃራኒው ደግሞ መንፈስን መረበሽ ነው። ጥያቄ ቁጥር 6 ዜጎች የተፈጥሮና የሰው ሰራሽ መግነጢሶቻችንን መንከባከብ ይኖርባቸዋል በሚለው አረፍተ ነገር ውስጥ ለተሰመረበት ቃል በተመሳሳይ ፍቺነት የሚቀርበው የትኛው ነው? የተሰመረበት ቃል መግነጢሶቻችንን የሚል ነው። ሀ ሀብቶቻችንን፣ ለ መስህቦቻችንን፣ ሐመርሃ ቅርሶቻችንን፣ መ ጥሪቶቻችንን። መስህቦቻችንን ካላችሁ ትክክል ነው። መግነጢስ የሚለው ቃል እዚህ ጋር ሰዎችን የሚስቡ መስህቦችን ለማመልከት የገባ ነው። ሰባተኛ ይህን ፈተና ለማለፍ ከነበረው ጉጉት የተነሳ ወጥሮ ነው ያጠናው በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍቺው ምንድን ነው? የተሰመረበት ቃል ወጥሮ የሚለው ነው። ሀ ተግቶ፣ ለ ደክሞ፣ ሐመርሃ ተዘናግቶ፣ መ አክርሮ። መልሱ ተግቶ የሚለው ሲሆን ወጥሮ ማጥናት ማለት በከፍተኛ ትጋትና ትኩረት ተግቶ ማጥናት ማለት ነው።
እናንተም ለፈተናችሁ ወጥራችሁ አንብቡ። 8ኛ እናቴ የሀገርን ደህንነት ለሚጠብቀው ወታደር አገልግል ላከችለት በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍች ምንድን ነው? የተሰመረበት ቃል አገልግል የሚል ነው። ሀ ብስራት፣ ለ ደብዳቤ፣ ሐመሮሃ መርዶ፣ መ ስንቅ። ስንቅ ካላችሁ ትክክል ነው። አገልግል ምግብ የሚቀመጥበት ዕቃ ሲሆን እዚህ ጋር የተላከለት ስንቅ ወይም ምግብ መሆኑን ያመለክታል ማለት ነው። 9ኛ መደመም ለሚለው ቃል ከሚከተሉት መካከል ተመሳሳይ ፍቺው ሊሆን የሚችለው የትኛው አማራጭ ነው? ሀ መደነቅ፣ ለ መወሽከት፣ ሐምሮሃ መልፋት፣ መ መድገም። መደነቅ ካላችሁ ትክክል ነው። መደመም ማለት በአንድ ነገር መገረም ወይም መደነቅ ማለት ነው። 10ኛ ቃላት በተለያዩ አውድ ሲገኙ የተለያየ ፍቺ ሊያስገኙ ይችላሉ በሚለው አረፍተ ነገር ውስጥ የተሰመረበት ቃል ተመሳሳይ ፍቺው የትኛው ነው? የተሰመረበት ቃል አውድ የሚል ነው። ሀ አገባብ፣ ለ አቅጣጫ፣ ሐመርሃ ዘውግ፣ መ ስፍራ። መልሱ አገባብ የሚለው ነው። አውድ ማለት ቃሉ የገባበት የሐሳብ አገባብ ወይም ሁኔታ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ እየፈጠንኩ ወይም እየዘገየሁ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። ከደከማችሁ ባጭሩ እያያችሁ ሌላ ጊዜ ተመለሳችሁ ተመልከቱ፣ ምክንያቱም እንዳይሰለቻችሁ። 11ኛ ጥያቄ ከጎንደር ወደ ባህር ዳር የሚወስደው ዳሽ በመፈራረሱ እየተጠገነ ነው። ሀ ትምህርት ቤት፣ ለ ፍርድ ቤት፣ ሐመርሃ አውራ ጎዳና፣ መ ቤተ መጻሕፍት። መልሱ አውራ ጎዳና የሚለው ሲሆን ከአንድ ከተማ ወደ ሌላ ከተማ የሚወስደውና የሚፈራርሰው አውራ ጎዳና ወይም መንገድ ነው። 12ኛ የሀገራችን ዳሽ እድገት በዜጎቻችን ኑሮ ላይ ለውጥ ማስገኘት አለበት። ከቀረቡት አማራጮች መካከል በባዶ ቦታው መግባት ያለበት የቱ ነው? ሀ ብልጽግናዊ፣ ለ አገልግሎታዊ፣ ሐመርሃ መንፈሳዊ፣ መ ምጣኔ ሀብታዊ። ምጣኔ ሀብታዊ ካላችሁ ትክክል ነው። የዜጎችን የኑሮ ደረጃ በቀጥታ የሚነካው የሀገር ምጣኔ ሀብታዊ ወይም ኢኮኖሚያዊ እድገት ነው። ስለዚህ የሀገራችን ምጣኔ ሀብታዊ እድገት በዜጎቻችን ኑሮ ላይ ለውጥ ማስገኘት አለበት የሚለው ሙሉ አረፍተ ነገር ነው የሚሆነው ማለት ነው። በጣም ጥሩ። ከዚህ ቀጥሎ ምንባብ አለ። ምንባቡን በማንበብ ጥያቄዎችን እንመልሳለን። ምንባቡ እንዲህ ይላል። ተውኔት የፈጠራ ትረካ ወይም ኪነ ትረካ ነው እንበል እንጂ ታሪኩን የማትረብ ጥበቡ ግን ከሌሎች የኪነ ትረካ ዘውጎች ለየት ያለ መንገድ ይታይበታል። ትረካው በቀጥታ በገቢር ወይም በድርጊት በክዋኔ ሂደት ውስጥ የሚያልፍ ነው። የተውኔት ትረካ ነጋሪዎቹ ወይም ታሪኩን አከናዋኞቹ ገጸ ባህሪያት ራሳቸው ናቸው። ይህን ተግባራቸውን የሚወጡትም እርስ በርሳቸው በሚያደርጓቸው ምልልሶችና በየራሳቸው በሚፈጽሟቸው ድርጊያዎች ነው። ከዚህ አልፎ በተደራሲና በታሪክ መካከል ጣልቃ ገብቶ የተደረገውን ነገር የሚያወጋ ሶስተኛ አካል በተውኔት ውስጥ አይጠበቅም። እንደ አጋጣሚ የሚመጣበት ጊዜ ቢኖርም እንኳን አንድን የተለየ ጉዳይ ለማጉላት ወይም በመድረክ ላይ ለመከወን የሚያስቸግሩ ቀዳሚውንና ቀጣዩን የተውኔት አካላት ለማያያዝ እንጂ ዘላቂነት ባለው መልክ የተውኔትን ትረካ ለማቅረብ አይደለም። በተውኔት ሁነቶችን ለተደራሲ የማቅረብ ሂደት ልዩ ልዩ መልኮች አሉት። አብዛኛውን የተውኔቱን አካል የሚሸፍነው አመርቂነትም ያለው ሁነቶችንና ድርጊያዎችን አሁን ሲከወኑ ማሳየት ነው። ይህ አቀራረብ የትረካነት ጠባይ እንዳለው ቢታመንም
የትረካ ሂደትም ሆነ የሂደቱ ድባብ ለተደራሲው የሚቀርቡት በውጫዊ ህዋሳቱ እገዛ ስለሆነ በአይኑ፣ በብረቱ፣ በጆሮ፣ በመስኮቱ እንዲሉ ተደራሲው ነገሩ የፈጠራ ትረታ መሆኑን እስኪዘነጋው ድረስ በስሜቱ ላይ ጥበባዊ ምትሃት ያጠላበታል። ይህ እንግዲህ የተውኔት አንጡራ ገንዘብ ነው። ሁለተኛውና በእርግጥም ተውኔትን ትረካ የሚያደርገው የተውኔቱን መንፈስ የሚመሰርተውና ስለ ተውኔቱ ዓለምም አጠቃላይ መረጃ የሚሰጠው የትውቂያው ደረጃ ነው። አንዳንድ ትውቂያዎች ደግሞ አልፈው ተርፈው ስለ ታሪኩ ዳራዊ ጉዳዮች መረጃ ለማግኘትና የተውኔቱን ቀውስ መሰረት ለመረዳት ያግዛሉ። ለምሳሌ በማክቤዝ የመጀመሪያ ክፍል ላይ እንደምንመለከተው ሮድሪጎ ኢያጎን ካመናጨቀው በኋላ በቀጥታ የቅሬታቸውን መንስኤ በመናገር ነው ተውኔቱ የሚጀምረው። እዚህ ላይ ልብ እንደምንለው የሮድሪጎ ሁኔታ ከዋናው የተውኔት አካል በፊት ምን እንደተፈጠረ ይጠቁማል ማለት ነው። ሌላም ስልት አለ። ምሁራን ሪትሮስፔክሽን ይሉታል። መሰረታዊ ሐሳቡን ወደ አማርኛ ብንመልሰው ያለፈውን ትረታ፣ ክስተት፣ ሁኔታና ድርጊያ በየገጸ ባህሪያቱ አንደበት እንዲተረክ የማድረግ ብልሃት ነው። ይህ ብልሃት ወደፊት በገጸ ባህሪያት ገጠመኝ ውስጥ ሊከሰቱ የታሰቡትን ቁልፍ ክስተቶች እንደ ትንቢት ብጤ ነው ነገሩ ለማመልከትም ያግዛል። ያለፈውን ገጠመኛቸውንና ፍላጎታቸውን በመነሻነት ተጠቅሞ የሚቀርብ ነው። ይህ በኦዲፐስ ውስጥ በጉልህ ይታያል። ወደ መገባደጃው አካባቢ የዋናው ገጸ ባህሪ ወይም የኦዲፐስ ድቀት ከምን ሊመነጭ እንደቻለ የሚነግረው ከልጅነት ጀምሮ የነበረውን የህይወት ገጠመኝና ያም አንፋቆ ለዚህ ሁሉ ጣጣ እንዳበቃው በመተረክ ነው። የመጋረጃ ጀርባ ክንዋኔዎች ዘገባም በተውኔት ትረካ አቀራረብ ውስጥ አንድ ብልሃት ተደርጎ ሊታሰብ ይችላል። ለምሳሌ በጸጋዬ ገብረመድኅን የከርሞ ሰው ውስጥ ሞገሴ ሚስቱ በግርድና ተቀጥራ ከምትሰራበት በኋላ ሚስት ከሆነችበት ቤት ሄዶ የተመለከተው ጉድ የቀረበው በሞገሴ ትረካ ነው። አንዳንዴም በመድረክ ላይ ሊከወኑ የሚያስቸግሩ ለምሳሌ በጥንታዊ ትራጀዲ የናረ ሰቀቀን የሚፈጥሩ እንደ ግድያ፣ ታንቆ መሞት፣ በጥይት መመታት ወዘተ የመሳሰሉ ድርጊቶች ከመጋረጃው ጀርባ እንደተከናወኑ ሆነው ውጤታቸው ብቻ በመድረክ ላይ ይዘገባል በገጸ ባህሪያቱ አንደበት። ይህ እንግዲህ በተውኔት ጥበብ አንድ የትረካ ብልሃት መሆኑ ነው። ይህ ጽሑፍ የተወሰደው ከየሻው ተሰማ 2013 ስነ ተውኔት ማስተማሪያ ገጽ 40 እስከ 42 ካለ መጽሐፍ የተወሰደ ነው። ጥያቄ ቁጥር 13 በምንባቡ መሰረት ጥበባዊ ምትሃት ያጠላበታል በሚለው አገላለጽ የተሰመረበት ቃል አውዳዊ ፍቹ ምንድን ነው? ሀ ጥንቆላ፣ ለ ኃይል፣ ሐመሮሃ ትንቢት፣ መ መንፈስ። መንፈስ ካላችሁ ትክክል ነው። በዚህ አውድ ምትሃት ሲባል ተመልካቹን የሚመስጥ ልዩ መንፈስ ወይም ድባብ ማለት ነው። 14ኛ በምንባቡ መሰረት ተውኔት ከሌሎቹ የኪነ ትረካ ዘውጎች የሚለየው በምንድን ነው? ሀ ታሪኩን በሚያቀርብበት ጥበቡ፣ ለ በታሪክ አወቃቀሩ፣ ሐመሮሃ በግልጽነቱና በቀጥተኛነቱ፣ መ በመድረክ ተመድርኮ በመቅረቡ። ታሪኩን በሚያቀርብበት ጥበቡ ካላችሁ ትክክል ነው። ተውኔት ታሪኩን በቀጥታ በድርጊት ወይም በገቢር የማቅረብ የተለየ ጥበብ አለው። 15ኛውን ጥያቄ ከማየታችን በፊት እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ጥያቄም ካላችሁ ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የ8ኛ ክፍል የሞዴልና የሚኒስትሪ ጥያቄዎች ስለሚገኙ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን በማስቆም ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 15 በምንባቡ መሰረት ስለ ተውኔት ስህተት የሆነው አጋለጽ የትኛው ነው? ሀ በትወና ጥበብ በተደራሲና በታሪኩ መካከል ጣልቃ ገብቶ የሚያወጋ ሶስተኛ ወገን ያስፈልጋል። ለ በተውኔት ሁነቶችን ለተደራሲ የማቅረብ ሂደት ልዩ ልዩ መልኮች ይኖሩታል። ሐመሮሃ በተውኔት
ሁነቶችንና ድርጊያዎችን አሁን ሲከወኑ ማሳየት ነው። መ በተውኔት የትረካ ሂደቱ ለተደራሲው የሚቀርበው በውጫዊ ህዋሳቱ እገዛ ነው። በትወና ጥበብ በተደራሲና በታሪኩ መካከል ጣልቃ ገብቶ የሚያወጋ ሶስተኛ ወገን ያስፈልጋል የሚለው ነው ስህተቱ። ምንባቡ በተደራሲና በታሪክ መካከል ጣልቃ ገብቶ የሚያወጋ ሶስተኛ አካል በተውኔት ውስጥ አይጠበቅም ይላል። 16ኛ በምንባቡ መሰረት ስህተት የሆነው የትኛው ነው? ሀ ሮድሪጎ ኢያጎን ካመናጨቀው በኋላ በቀጥታ የቅሬታውን መንስኤ በመናገሩ ነው። ለ የሮድሪጎ ሁኔታ ከዋናው የተውኔት አካል በፊት ምን እንደተፈጠረ ይጠቁማል። ሐመሮሃ ስለ ተውኔቱ ዓለም አጠቃላይ መረጃ የሚሰጠው የትውቂያ ደረጃ አለ። መ ተውኔትን ትረካ የሚያደርገው የተውኔቱን መንፈስ መሰረት አለማድረጉ ነው። መልሱ ተውኔትን ትረካ የሚያደርገው የተውኔቱን መንፈስ መሰረት አለማድረጉ ነው የሚለው ነው። ተውኔትን ትረካ የሚያደርገው የተውኔቱን መንፈስ መመስረቱ እንጂ አለመመስረቱ አይደለም። 17ኛ በቀረበው ምንባብ መሰረት ያለፈውን ገጠመኛቸውንና ፍላጎታቸውን በመነሻነት ተጠቅሞ በጉልህ የሚታየው በዳሽ አማካይነት ነው። ሀ ኤዲፐስ፣ ለ ሮድሪጎ፣ ሐመሮሃ ጸጋዬ፣ መ ኢያጎን። መልሱ ኤዲፐስ ነው። በኤዲፐስ ተውኔት ውስጥ የገጸ ባህሪው ድቀት ከልጅነት ገጠመኙ ጋር ተያይዞ በጉልህ ቀርቧል። 18ኛ በምንባቡ መሰረት የቀረቡት የትረካ ስልቶች ስንት ናቸው? ሀ 2፣ ለ 3፣ ሐመሩሃ 4፣ መ 5። 3 ካላችሁ ትክክል ነው። በምርምሩ 3 መሰረታዊ ስልቶች ቀጥተኛ ትረካ፣ ትውቂያና የመጋረጃ ጀርባ ዘገባ ተጠቅሰዋል። 19ኛ በቀረበው ምንባብ መሰረት ከመጋረጃው ጀርባ እንደተከናወነ ሆነው ውጤታቸው በመድረክ ላይ በገጸ ባህሪያቱ አንደበት የማይዘገበው የትኛው ነው? ሀ በጥይት መመታት፣ ለ ታንቆ መሞት፣ ሐመሩሃ ግድያ፣ መ ፈንጠዝያ። መልሱ ፈንጠዝያ ነው። ፈንጠዝያ በመድረክ ላይ ሊከወን የሚችል ሲሆን ግድያና መሰል ሰቀቀን ያላቸው ድርጊቶች ግን ከመጋረጃ ጀርባ ይዘገባሉ። 20ኛ በምንባቡ መሰረት የመጋረጃ ጀርባ ክዋኔዎች ዘገባም በተውኔት ትረካ አቀራረብ ውስጥ እንደ ዳሽ ተደርጎ ሊታሰብ ይችላል። ሀ ብልሃት፣ ለ ጥበብ፣ ሐመሩሃ ሂስ፣ መ ግጭት። ብልሃት ካላችሁ ትክክል ነው። ምንባቡ የመጋረጃ ጀርባ ክንዋኔዎች ዘገባም አንድ ብልሃት ተደርጎ ሊታሰብ ይችላል ይላል። ጥያቄ ቁጥር 21 በምንባቡ መሰረት የዋናው ገጸ ባህሪ ድቀት ከምን ሊመነጭ እንደቻለ የሚነግረው ከልጅነት ጀምሮ የነበረውን የህይወት ገጠመኝና ያም አንፋቆ ለዚህ ሁሉ ጣጣ እንዳበቃው በመተረክ ነው በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍች ምንድን ነው? የተሰመረበት ቃል ድቀት የሚለው ነው በጉልህ የተጻፈው። ሀ ብልሽት፣ ለ ውድቀት፣ ሐመሩሃ ክስረት፣ መ እብሪት። ድቀት ማለት ውድቀት ማለት ነው። ድቀት ማለት የገጸ ባህሪው ታሪካዊ ወይም የሞራል ውድቀት
ማለትን የሚያሳይ ነው በዚህ ጽሑፍ መሰረት። 22ኛ ቀጥለው ከቀረቡት አማራጮች መካከል ለዚህ አጭር ምንባብ የተሻለ ርዕስ ሊሆን የሚችለው የቱ ነው? ሀ መሰረታዊ የተውኔት መዋቅር፣ ለ የተውኔት ግልጽነትና ቀጥተኛነት፣ ሐመርሃ የተውኔት የአተራረክ ብልሃት፣ መ የተውኔት ተመድራኪነት። መልሱ የተውኔት የአተራረክስ ብልሃት የሚለው ነው። ምንባቡ ሙሉ በሙሉ የሚያተኩረው ተውኔት ታሪኩን በሚያቀርብባቸው ልዩ ልዩ ብልሃቶች ላይ ነው። 23ኛ ፈታ የሚለው ቃል ትዳሩ ተበተነ የሚል ትርጉም የሚኖረው በየትኛው አረፍተ ነገር ውስጥ ሲገባ ነው? ሀ በጉ የታሰረበትን ገመድ ፈታ፣ ለ ከብዙ ንትርክ በኋላ ሚስቱን ፈታ፣ ሐመርሃ በአባቱ ሀብት ፈታ ብሎ ይኖራል፣ መ በዓሉን አስመልክቶ መንግስት እስረኞችን ፈታ። መልሱ ከብዙ ንትርክ በኋላ ሚስቱን ፈታ የሚለው ነው። ሚስቱን ፈታ ሲባል የትዳር መፍረስን ወይም መበተንን ያመለክታል። 24ኛ ከተዘረዘሩት ቃላት መካከል የግዕዙን የአበዛዝ ስርዓት ተከትሎ አብዥ ምዕላድ ያስከተለው ቃል የትኛው አማራጭ ነው? ሀ ቃሎች፣ ለ ወንበሮች፣ ሐመርሃ ተማሪዎች፣ መ ህፃናት። መልሱ ህፃናት የሚለው ነው። ህፃናት የሚለው ቃል አት የሚለውን የግዕዝ አብዢ ቅጥያ ተጠቅሟል። 25ኛ ከሚከተሉት መካከል አይነ ልም ለሚለው ፍልጣዊ ንግግር ተመሳሳይ ፍቺው የቱ ነው? ሀ ተንኮለኛ፣ ለ ቆንጆ፣ ሐመርሃ ነገረኛ፣ መ ምቀኛ። ቆንጆ ካላችሁ ትክክል ነው። አይነ ልም ማለት መልከ መልካም ወይም ቆንጆ ማለት ነው። 26ኛ ከሚከተሉት መካከል ቃለ መጠይቅ በሚደረግበት ወቅት መከናወን ያለበት የትኛው ተግባር ነው? ሀ ለቃለ መጠይቁ የሚሆኑ ጥያቄዎችን ማዘጋጀት፣ ለ የቃለ መጠይቁን ሂደት በድምፅና በምስል መቅረጫ መቅረጽ፣ ሐመርሃ ለቃለ መጠይቁ ተሳታፊ የሆኑ አካላትን ማመስገን፣ መ ቃለ መጠይቅ የሚያደርገው አካል ከቃለ መጠይቁ በፊት በቂ ዝግጅት ማድረግ። መልሱ የቃለ መጠይቁን ሂደት በድምፅና በምስል መቅረጫ መቅረጽ የሚለው ሲሆን ቃለ መጠይቁ በሚካሄድበት ወቅት ወይም ሂደት ላይ መረጃውን መቅረጽ ዋነኛ ተግባር ነው ማለት ነው። 27ኛ ከቀረቡት አማራጮች መካከል ስለ ክርክር ትክክል የሆነው የትኛው ነው? ሀ ተከራካሪው ለሚያነሳው ሐሳብ እውነተኛ መረጃ ማቅረብ፣ ለ ክርክሩ በምክንያታዊነት ተደግፎ አለመቅረቡ፣ ሐመርሃ ተከራካሪው ከሱ በተቃራኒ ለቆመው ወገን ማስረጃ በማቅረብ መደገፍ፣ መ ክርክር የሚያደርገው አካል ያለ በቂ ዝግጅት መቅረብ። መልሱ ተከራካሪው ለሚያነሳው ሐሳብ እውነተኛ መረጃ ማቅረብ የሚለው ነው። በማንኛውም ክርክር አሸናፊ ለመሆን ለሚነሳው ሐሳብ ተአማኒነት ያለው መረጃ ማቅረብ የግድ ነው። 28ኛ ሴቶችም በዘመናዊ ስልጣኔ እየገፉ ሄደው ለተማሩ ባሎቻቸው ድጋፍ፣ ለሀገራቸው ልማት፣ ለመንግስታቸው ኩራትና ትምክህት እንዲበቁ ይጥሩ ነበር። ግርማዊት እቴጌ መነን በ1954 ዓ.ም የካቲት 8 ቀን ከዚህ ዓለም በሞት ተለዩ። ይህ አንቀጽ በምን ስልት የቀረበ ነው? ሀ ገላጭ፣
ለ አመዛዛኝ፣ ሐመርሃ ተራኪ፣ መ ስዕላዊ። ተራኪ ካላችሁ ትክክል ነው። ታሪካዊ ክስተቶችን በጊዜ ቅደም ተከተል የሚያቀርብ ጽሑፍ ተራኪ ይባላል። 29ኛ ከሚከተሉት መካከል ስዕላዊ አንቀጽ ለመጻፍ እንደ መነሻ ሆኖ ሊያገለግል የሚችለው ሐሳብ የትኛው ነው? ሀ የኑሮ ውድነትን ሁሉም ሰው ሊከላከለው የሚገባ ነው። ለ የሀገር ሰላም ከሁሉም ነገር በላይ ይቀድማል። ሐመርሃ የኮቪድ-19 ስርጭት አስከፊ ደረጃ ላይ ደርሷል። መ አይኖቿን አፍጥጣ ቀጥታ ወደ እኔ መጣች። መልሱ አይኖቿን አፍጥጣ ቀጥታ ወደ እኔ መጣች የሚለው ነው። ስዕላዊ አንቀጽ የአንድን ነገር ገጽታ በቃላት የሚስል ሲሆን አይኖቿን አፍጥጣ የሚለው ገጽታን ይገልጻል ማለት ነው። ጥያቄ ቁጥር 30 ሜላት የደስደስ ያላት መልከ መልካም ልጅ ነች በሚል አረፍተ ነገር ውስጥ የተጀመረ አንቀጽ በሚከተሉት አማራጮች መካከል የቱን ሐሳብ በዝርዝሩ ውስጥ ሊያካትት አይችልም? ሀ አይነ መልካም ልጅ ነች። ለ በጠባያ ጨዋ ልጅ ነች። ሐመርሃ ጥርሰ ፍንጨት ልጅ ነች። መ ተረከዘ ሎሚ ልጅ ነች። መልሱ በጠባያ ጨዋ ልጅ ነች የሚለው ነው። መሪ አረፍተ ነገሩ ስለ መልኳ ወይም ውጫዊ ውበት የሚያወራ በመሆኑ ስለ ጠባይ የሚያወራው ሐሳብ ከርዕሱ ይወጣል ማለት ነው።